እንደምናችሁ ልጆች ደህና ናችሁ? ዛሬ ይዤላችሁ የመጣሁት ተረት ተኩላ እያለ የሚጮኸው ልጅ የሚል ነው። ከዕለታት አንድ ቀን አንድ ልጅ ነበረ እና ልጁም ጥሩ እረኛ ነበር። ብዙ በጎችን ይጠብቅ ነበር። ከዛ በኋላ በግ መጠበቁ ሰለቸው። ከዛ በጎቹ ጎን ሆኖ ምን ላድርግ እያለ እያሰበ እስቲ እዛ ጎረቤቶቻችን ላይ ትንሽ ልቀልድባቸው ይልና ከሩቅ ሆኖ ተኩላ መጣ እያለ ይጮሃል። ያኔ መንደር ውስጥ ያሉ ሰዎች ሁሉ እየሮጡ ተኩላውን ለማባረር ሲመጡ ሲያያቸው እሱ በሳቅ ወድቆ ይስቃል። ከዛ በኋላ ምንድን ነው የታለ ሲሉት አረ ተኩላ የለም እኔ እኮ የቀልዴን ይላቸዋል። እንደዚህ ማይቀለድም ብለው ተመልሰው ይሄዳሉ። ከዛ በኋላ ደግሞ በሌላ ቀን እንደዚሁ አሁንም ስልችት ሲለው ምን ላደርግ ብሎ ሲያስብ ባለፈው ጊዜ ተኩላ መጣ ብሏቸው የሁሉ ሰዎች ሲሮጡ በጣም አስቆት ነበር። እስቲ አሁንም ለምን እንደሱ አላደርግም ይልና ድምፁን ከፍ አድርጎ ተኩላ መጣብኝ ብሎ ይጮሃል። ያኔ አሁንም መንደር ውስጥ ያሉ ሰዎች በጎቹን ተኩላ እንዳይበላባቸው እሱንም ለማዳን እየሮጡ ወደሱ ይመጣሉ። ከዛ ከሩቅ ሁሉም እየሮጡ ሲመጡ ሳይሱ አሁንም ወድቆ መሬት ላይ ይስቃል። አሁን በጣም ይናደዳሉ። አንተ እኛ መቀለጃ ነህ እንዴ? እኔ እኮ ትንሽ ልሳቅ ብዬ ነው እንጂ ተኩላ የለም ይላቸዋል። ከዛ በጣም እየተናደዱ ሁሉም በየቤታቸው ይገባሉ። ከዛ በኋላ እንዲህ እያለ ከብት እየጠበቀ በጎቹን እየጠበቀ ከቆየ በኋላ አንድ ቀን ተኩላ መጣበት። ከብቶቹን በጎቹን ማባረር ጀመረ። በጣም ደነገጠ። ሮጦ ሄዶ ተኩላ መጣ፣ እውነቴን ነው አሁንም ብለው ተኩላ መጣ ብሎ ሲል ማንም ሰው አይመጣም። ከቤታቸው በራቸውን ከፍተው እንኳን የሚወጡ አንድ ሰው እንኳን አይወጣም። ከዛ በኋላ በጣም ይደነግጥና አረ ተኩላ መጣ፣ የእውነቴን ነው ብሎ ቢጮህ አልሰማ ሲሉት ወደዚህ እየሮጠ በተቻለው መጠን ተኩላውን ለማባረር ወዲህ ሲሮጥ ይቆይና መጨረሻ ላይ እንደምንም ብሎ ሲያባርረው ተኩላውን ብዙ በጎች እንደጎደሉ አየ። ከዛ በኋላ በጣም ያዝናል። የመንደር ሰዎች ይመጡና ሲያዩ ከዛ ከበጎቹ መሃል ብዙዎቹ የሉ። በቃ ማልቀስ ይጀምራል። በጣም ይቅርታ ልክ አልነበርኩም። ከዛ በኋላ ሰዎቹ ማዘኑለትና እንግዲህ አሁን ትምህርትን ተምረሃል፣ እንደዚህ አይዋሽም፣ እንደዛ አይነት ቀልድ የለም። ስለዚህ ከአሁን በኋላ ጥሩ ልጅ መሆን አለብህ፣ አለበለዚያ አንተ የፈለገ ነገር ቢመጣ እየዋሸ ነው እየቀለደ ነው ብለን ስለምናስብ አንደርስልህም ብለው መከሩት። ከዛ በኋላ ልጁ በጎቹን ሲጠብቅ በስነስርዓት ነው የሚጠብቀው። ችግር ካለ ቶሎ ይናገራል። ይሄ እንደ ድሮ ዝም ብሎ መቀለድ የለም። ከዛ በኋላ ሁሉም ሰው እንደገና ጥሩ ልጅ መሆኑን አውቆ አሁንም ደግሞ ይበልጥ ያበረታቱት ጀመር ይባላል። አያችሁ ልጆች፣ አንዳንድ ጊዜ እኛ ቀልድ ብለን የምንለው ነገር ቀልድ ላይሆን ይችላል። አሁን ልክ እሱ እንዳደረገው ያን ሁሉ ሰው አስለፍቶ ሲስቅ በኋላ ግን እውነተኛው ችግር ሲመጣ ማንም ሰው ሊያምነው አልቻለም። ስለዚህ እኛም አንድ ነገር ስንናገር አንድ ነገር ስናደርግ ማሰብ አለብን። አለበለዚያ አንድ ጊዜ ዝም ብለን የምንቀልድ ከሆነ እንደዚህ የምንዋሽ ከሆነ ኋላ ላይ ሰው አያምነንም፣ አይደርስልንም፣ እንጎዳለን። ስለዚህ መጠንቀቅ አለብን። እንግዲህ የዛሬ ተረቴ ይሄ ነው። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ ልጆች።